ይህን ቪዲዮ እንዳታሳልፉ ዲዩት አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። 2026 እነሆ ዛሬ የምታከብሩ እንዲሁም 2026ን እነሆ የተቀበላችሁ በዓለም ዙሪያ ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ከኢትዮጵያ ውጪ የምትኖሩ ይህ መልእክት የእናንተ ነው። 2026 የፍሬያማነት ዓመታችሁን በኢየሱስም የእግዚአብሔር ቃል ሲናገር ኢሳይያስ 27:6 ላይ እንዲህ ይላል፣ በሚመጣ ዘመን ያዕቆብ ስር ይሰዳል፣ እስራኤልም ያብባል፣ ያጨበጭብማል፣ በፍሬ የዓለምን ፊት ይሞላል። ኢየሱስ ጌታ ነው። እቺን ባባዬ ታያላችሁ። እቺ ባባዬ ፍሬ ይዛ ነው የምትገኘው። ነገር ግን ፍሬ እንድታፈራ የመጀመሪያው ምን ሆናለች? ስር ሰዳለች። ሲተክሉ ስር አሰደው ነው የተከሉት። ሁለተኛ ምን ተደርጓል? ይህ ባባዬ ስር ከሰደደ በኋላ አብባለች። ካበበች በኋላ ሉክ ተመልከቱ። ካበበች በኋላ ምን ሆናለች? ፍሬን መያዝ ችላለች ማለት ነው። በኢየሱስ ክርስቶስም የመጀመሪያ በክርስቶስ ኢየሱስ ውስጥ እነሆ ስር መስደድ ይሆንላችሁ። ሁለተኛ በክርስቶስ ኢየሱስ ስር ከሰደዳችሁ ህብረት ሊኖራችሁ ያስፈልጋል። ከማን ጋር? ከክርስቶስ ጋር። እቺ ባባዬ ከመሬት ጋር ተጣብቃለች። መጣበቅ ብቻ ሳይሆን ስሮቿ ውሃን ያገኛሉ። በዙሪያው ደግሞ ተኮትኩቷል። እንክብካቤን አገኝታለች። በክርስቶስ ኢየሱስ ከሆን እነሆ ቃሉ ሲናገር እንዲላል ዮሐንስ ወንጌል ምዕራፍ 15:1 ላይ እንዲላል እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ እናንተ ምኖች ናችሁ? ቅርንጫፍ ናችሁ ይላል። በእኔ ላይ ሆኖ ፍሬ ማያፈራ ቢኖር ይላል ምን ይሆናል? ይቆረጣል፣ ይጣላል ይላል። ነገር ግን በእኔ ላይ ሆኖ ፍሬ የሚያፈራ ቢኖር አብስቶ እንዲያፈራ አባቴ ያደርገዋል። ይህ መልእክት ወዳጆች በጣም ከባድ የሆነ ለህይወታችን አስፈላጊ የሆነ መልእክት ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ስለዚህ ጌታ ኢየሱስ እንዲህ አለ፣ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትፈልጉትን ሁሉ አለ አደርግላችኋለሁ፣ ያለኔ ደግሞ አለ ምንም ልታደርጉ አትችሉም አለ። እነሆ ጌታ ኢየሱስ ክርስቶስ ይህን ሲናገር እነሆ 4 ነገሮችን ነው የምናስታውሰው። ፍሬ ለማፍራት በህይወታችሁ እስኪ ፍሬ አፈራለሁ ብሎ ፍሬ ለማፍራት የመጀመሪያ በክርስቶስ ኢየሱስ ውስጥ ስር መስደድ ያስፈልጋናል። ሁለተኛ ፍሬ ለማፍራት እነሆ በክርስቶስ ኢየሱስ መኖር ያስፈልጋናል። ከክርስቶስ ጋር ህብረት ልናደርግ ያስፈልጋናል። ሶስተኛ የእግዚአብሔር ቃል በእኛ በሙላት ሊኖረን ያስፈልጋል። እነሆ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ወይም የምትለምኑትን አደርጋለሁ ብሏል። አራተኛ ላይ ደቀ መዝሙርቴ መሆናችሁን በዚህ ሰዎች ያውቃቸዋል። በምን? መጽሐፍ ቅዱስ ሲናገር መልካሙ ስራችሁን አይቶ በሰማይ ያለው አባታችሁ እንዲከብር ብርሃናችሁ በሰው ፊት ይብራ። የኔ ብርሃን እየበራ ነው። ጌታ ኢየሱስ ሲናገር እንዲህ አለ፣ ማንኛውም ነገር የሚታደርጉትን ለኔ ክብር አድርጉ። መዝሙራችን፣ አገልግሎታችን፣ ሀብታችን ይሁን ትዳራችን፣ የትኛው ነገር ለእግዚአብሔር ክብር ይሁን። 4 ነገሮች እነዚህ ናቸው። ፍሬያማ በህይወታችሁ በኢየሱስም ሁኑ። 2026 የፍሬያማነት ዓመታችሁን 1 ደቂቃ አብረን እቺ ባባዬ አባትየው በጣም ይወዳታል፣ ይንከባከባታል። ለምን? ፍሬ እየሰጠችው ስለሆነ። ስለዚህ ፍሬ የምንሰጥ ከሆነ አባታችን እግዚአብሔር ምን ያደርግልናል? ወይም ጌታ ኢየሱስ ምን ያደርግልናል? እረኛችን የሆነ ይንከባከበናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ፍሬ የምናፈራ ከሆነ አባታችን እግዚአብሔር ምን ያደርጋል? አብስተን እንድናፈራ ያደርጋል። ስለዚህ ፍሬ ለማፍራት የመጀመሪያ ስር መስደድ፣ ፍሬ ለማፍራት ከክርስቶስ ጋር ህብረት ማድረግ፣ ፍሬ ለማፍራት እንዲሁም ደግሞ ቃሉ በህይወታችን ሊኖር ያስፈልጋል። አራተኛ የምናደርገው ለእግዚአብሔር ክብር ሊሆን ያስፈልጋል። እንጸልይ። የዘላለም አምላክ እግዚአብሔር በኢየሱስም ክብር ላንተ ይሁን። 2026 በኢየሱስም ከኢትዮጵያ ውጭ ያሉ ኢትዮጵያውያን ሁሉ እንዲሁም ደግሞ 2026ን የተቀበሉ ሁሉ ከዚህ ሰዓት ጀምሮ ስር መስደድ ይሁን። በኢየሱስም ካንተ ጋር ህብረት ማድረግ ይሁን። በኢየሱስም ቃሎች በእነሱ ውስጥ እንዲኖሩ ጸልያለሁ። የሚያደርጉት ላንተ ክብር እንዲሆን ጸልያለሁ። በናዝሬቱ በኢየሱስም ስር የመስደድ የማበብ የማጨብጨብ በኢየሱስም በፍሬ የመገለጥ እንዲሆን ይጸልያል። በኢየሱስም ፍጥረታት የእግዚአብሔርን ልጆች መገለጥ ትጠብቃለች ትሻለች ተብሎ እንደተጻፈ በኢየሱስም በዓለም ዙሪያ ላሉ በጨለማ ውስጥ ላሉ ብርሃን ክርስቶስ አንተን ይዞ መገለጥ ይሆንላቸው። ለብዙዎች መገለጥ ይሁን። በሞት መካከል ላሉት፣ በህመም ውስጥ ላሉት፣ እስር ቤት ላሉት፣ በችግር ውስጥ ላሉት በኢየሱስም እህቶቼ ወንድሞቼ ይገለጡ። የመብት ሰዎች ሆነው ይገለጡ። ስደት ምድር ላይ ያሉ አረብ ሀገር ያሉ እህቶቼ ወንድሞቼ እነሆ ሳውዝ አፍሪካ ያሉ፣ ኬንያ ምድር ያሉ፣ በየትኛው በኢሮፕ ምድር ያሉ ትውልድ ኢትዮጵያን ኤርትራውያን ለጠላቶች ይገለጡ፣ ለጠላቶች ይገለጡ፣ ለሟርተኞች ይገለጡ። በኢየሱስ ክርስቶስም በከበደባቸው ነገር ላይ እንዲከብዱ ይጸልያሉ። 2026 ምርኳቸው የሚመለስበት ባዘኑበት ዘመን